የዘመናችሁ ሊመስላችሁ ይችላል። ጥሩ ስልክ በተጠቀማችሁ ቁጥር ብዙዎቻችን ምንድነው የምናደርገው? ስልክ አንስተን ፎቶ አንስተን የራሳችን ፎቶ ሲያስጠላን የምናደርገው ምንድነው? ኢፌክት እንጨምርበታለን፣ ብራይትነስ እንጨምርበታለን፣ አንዳንድ ነገሮች እናደርግበታለን። ምን እንደሆነ ትርጉሙ ታውቃላችሁ? የእናንተን እውነት ትጠሉታላችሁ። የእናንተን እውነተኛ ነገር ትጠሉታላችሁ። የእናንተን እውነተኛ ነገር ኤዲት ታደርጉታላችሁ። እውነት ያልሆነውን እውነት አስመስላችሁ ትሸጡታላችሁ። ወደ ባዶ ዓለም እንሄዳለን። ወደ ባዶ ዓለም ነፋስን መከተል ጉምን መዝገን ወደ ከንቱ ዓለም የሰለጠንን እየመሰለን እየጠፋን ነው። እግዚአብሔር ለሁላችንም ማስተዋልን ያድለን። ራስን መግዛት የሚባለው ይሄን መረዳት ነው። የመጀመሪያ ይሄን መረዳት መቻል። በቤተክርስቲያን ትምህርት ማህሌት የሚቆመው መሪ ጌታ ስልክ ማየት አይችልም። ቅዳሴ የሚቀድሰው ካህን ስልክ ማየት አይችልም። ጎግል ላይ ሰርች እያደረገ አይደለም የሚቀድሰው፣ በቀጥታ ነው የሚሳተፈው። ማያውቅ ከሆነ ቅዳሴ አይገባም። ማያውቅ ከሆነ ድምፅ ማጉሊያው አይሰጠውም። ማያውቅ ከሆነ ማህሌት አይቆምም። ይቺ ቤተክርስቲያን እውነቱን ተሸክማለች። ለዚህ ነው ለዓለም ኦልዲሽ የምትመስለው ቤተክርስቲያኗ፣ ያረጀች የምትመስለው። ለዚህ ነው ምክንያቱም እውነታውን ይዛ ነው የምትቀጥለው። አሁንም ትቀድሳለች። ድሮ የምትቀድሰውን ቅዳሴ አሁንም 2 ሰዓት 3 ሰዓት ትፈጃለች። አሁንም ካህናቱ ከምሽቱ 1 ሰዓት እስከ ጠዋት ማህሌት ይቆማሉ። አሁንም አደራረስ ያዜማሉ። አሁንም ድጓ ያዜማሉ። አሁንም ጸበ ድጓ ያዜማሉ። አሁንም ቅዳሴው ሳይቆራረጥ ይቀደሳል። አሁንም ስብከቱ ሳይቆራረጥ ይሰበካል። ይቺ ቤተ ክርስቲያን ብቻ በዓለም ላይ ጥንታዊነትን እውነትን ጠብቃ ትኖራለች። ክብርና ምስጋና ለአምላካችን ይሁን። ይቺ ቤተ ክርስቲያን ይህን እውነት ለመጠበቅ ይውላችሁ አሁን የተቀመጣችሁባትን ሰዓት ብቻ አስቧት። ጥቂት ደቂቃዎችን ዝም ብላችኋል። ዝም ያላችሁት እዚህ ብቻ ነው። አሁን ይሄ ሁኔታ አሁን ያላችሁበት ሁኔታ እናንተ ራሳችሁ ይሄን ሁኔታ ማድረግ የምትችሉት እዚህ ግቢ ብቻ ነው። ስብሰባ ቦታ በፍጹም አታደርጉትም። ሆቴል ብትሄዱ የሆነ ጸጥ ያለ ቦታ ልዝናና ብላችሁ ብትሄዱ በፍጹም አታደርጉትም። ሐይቅ ዳር ብትሄዱ የሆነ መዝናኛ ቦታ ብትሄዱ በፍጹም ይሄን አታደርጉትም። ጥቂት ደቂቃ ዝም ልትሉ ትችላላችሁ። ከዚያስ ወይ አጠገባችሁ ያለውን ሰው ታወራላችሁ ወይ ስልካችሁን ታነሳላችሁ። እዚህ ስትሆኑ ዝም ትላላችሁ። እግዚአብሔርን ብቻ ትሰማላችሁ። ክብርና ምስጋና ለአምላካችን ይሁን። ራስን መግዛት ልምምድ ያለው እዚህ ቤተክርስቲያን ብቻ ነው። ክርስቲያን ስትሆን ራስን ትገዛለህ፣ ራስን ታውቃለህ፣ ሰውነትን ታዘዋለህ፣ ዓይንህን ወደ እግዚአብሔር ትልከዋለህ፣ አይምሮህን ለቅዱሳት መጻሕፍት ክፍት ታደርጋለህ፣ ልብህን ለእግዚአብሔር ፍቅር ትከፍተዋለህ። በንስሐ አባትህ